ማደጊያ ድል ሰጥቷል ሂድ ወደፊት ሳይሆን ለድክመት ምን ቢበዛ ምክንያት ላስቆምከው ውድቀት አስጥሎ ካልነገርከው ጉልበት አያደርስ ከመርካት ቆሞ ፈቅ ማለትን ከልክሎ በስተፋና በእውነቱ እንዳቅምና እንደእውቀቱ ፈተናው በየቤት ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች እንዴት ናችሁ? እንዴት ከረማችሁ? እነሆ ሳምንታዊው የብርቱዎቹ ፕሮግራም ከድሬዳዋ ቴሌቪዥን አሁን ወደ እናንተ መተላለፍ ይጀምራል። እንግዲህ እንደተለመደው ድሬዳዋን ጓዳዋን ፈተሽ በርበር እያደረግን ብርቱ ሰዎችን ወደ እናንተ ማቅረባችን እንደቀጠለ ነው። ዛሬ ለገሃሬ ተከስቻለሁ 08 ወረዳ ለገሃሬ ከመንገድ በታች አካባቢ በተለምዶ አብራሂም ሶዳኒ ዳቦ ቤት አካባቢ ተከስቻለሁ። እዚህ አንድ ብርቱ ሴት ለማግኘት ነው የተገኘሁትኝ። እቺ ሴት እንግዲህ እጅ ላለመስጠት ራሷን በጫኝና አውራጅ ስራ አሰማርታ ልጆቿን የምታሳድገው በጭነት ማውረድና መጫን ስራ የተሰማራች ሴት ናት። እንግዲህ እቺ ሴት ብርቱ ሴት ነች ብለን ለናንተ አራያ ትሆናለች ብለን ለናንተ ልናሳይ ነው እየተገኘ ነው። እንግዲህ ሁለት ልጆች አላት። ልጆች ታስተዳድራለች። ከወንዶች እኩል 50 ኪሎን 100 ኪሎን የተገኘውን ጭነት እያወረደች ወይም ደግሞ እየጫነች መኪና ላይ ራሷን ታስተዳድራለች። ማነች የሚለውን እቤቷ ገብተን የምንጨዋወት ይሆናል። ፕሮግራሙን አዘጋጅቼ የማቀርብላችሁ ነጃት ተገኔ፣ በካሜራ ፈዲል ሬድዋን ጋር አብረን እንቆያለን። ተከተሉ። ጥራት ነሽ ጥቁር ቀይ እንቁ ጥሯት፣ ጥራት ነሽ ጥቁር ቀይ እርሺ በሏት፣ ጥራት ነሽ ጥቁር ቀይ ጥሯት፣ ጥራት ነሽ ጥቁር ቀይ በርታቤ ልንገርሽ ነገር ላንቺ መልከ ንግሥቲቷም ውበት ያንቺ እኛ ትናት መስታወት ባየን ባንቺ ሆነሽ አንቺም እንደሷ ባየን አንቺ ባለም እንድትሆነኛ ዓለም በርቺ አንድ መላለሸኛ አንቺ በርቺ ሙሉ ዓለም እንድትሆነኛ አንቺ በርቺ አንድ መላለሸኛ ዓለም አንቺ ከመሬኛ አልኩል ወደና ብታበጅ ላንቺ እንጂ ትናንትም ነገም ላንቺ። እንግዲህ ውድ የፕሮግራማችን ተከታታዮች ከድሬዳዋ ቴሌቪዥን ብርቱዎቹ ፕሮግራም እንግዲህ አሁን ጀምሯል። ቀደም ሲል መግቢያዬ ላይ እንደነገርኳችሁ አንድ ወጣት ሴት ለማግኘት እንደመጣው ነግሬያችሁ ነበረ። ወጣቷ ሙና አህመድ እሷ ናት። ሙና አህመድ እንግዲህ ሁለት ልጆች አሏት። ራሷንና ልጆቿን የምታስተዳድረው ጭነት በማውረድና በመስቀል ነው። እንግዲህ ከከባድ እስከ ቀላል ያሉ ጭነቶችን መኪና ላይ ትጭናለች፣ ከመኪናም ታወርዳለች። እንግዲህ እንደ ስራው ባህሪ ነው። እዚህ የአካባቢው ሰዎች በደንብ ነው የሚያውቋት። አጠቃላይ የህይወት ተሞክሯን ታጫውተናለች ማለት ነው። ተከታተሉ። የተወለድኩት ለጋሬ ከመንገድ በታች ነው፣ መንደር 9። እኔ ሁለት ልጅ ማሳደጓ አማ ልጅ ሰራው ካለ አባት ነው ሁለት ልጆች ማስተዳድረው። ምንም ነገር እኔ ማልሰራው ነገር የለም ለልጆቼ ብዬ ልጆቼን ለማሳደግ የሰው ፊት ያላየሁት ነገር የለም እና የሰው ፊት ስለገደለኝ ልጆቼን አማ ልጅ ሰራው ነው ልጆቼን ማሳደገው። እኔ ለልጆቼ ብዬ እኔ ያላየሁት ነገር የለም። ምንም ከሌለሽ ቤተሰብሽም ወላ የፈለገ ሰው ማንም አንቺ የሚያቀርብ ቢያንስ ሐሳብ ሚረዳኝ ሰው እንኳን የለም። ቀርቦኝ በጣም ውስጥ ቆስሏል። ልጆችን ለማብላት ምንም ነገር ልጆችን ማብላው ነገር ስላጣው ማልሰራው ነገር የለም። ሀማልም ቢሆን ብቻ እየሰራው ልጆችን አስተዳድራለሁ። ልጆች ሁለት ልጅ አይደለም አንድ ልጅ በአሁን ጊዜ ማስተዳደር በጣም ይከብዳል። ቆየው ይሄን አማልን ከሰራው አማራጭ ስላጣው በቃ ልጆችን ለማሳደግ ግዴታ ልጆችን እኔ ምተውበት ቦታ የለኝም፣ ዘመድም የለኝም፣ ምንም የለኝም። ገባ ልጆችን ከተውኩ ልጆቼ ጎዳና ስለሚወጡ የግድ እየኖርኩ ነው ልጆችን ማስተዳድረው። ደፍተርና ሪፎርም ደግሞ ቀበሌ ቸርቾችም ይረዱኛል። ቀበሌም ደፍተር ሲኖር ይሰጠኛል። በተረፈ ደግሞ የሚበሉትንም አንዳንድ ነገርም ብርም እቺኑ አማል እየሰራው ነው ማስተዳድረው። አንድ ብር የሚረዳኝ ሰው የለም። የኛ ለማለ ያለች ሁሌም አዲስ ካንቺ እንጂ ብንኖር ዘው ተጠቃ ነትሽ ነው ከልብ እምነትሽ ይታይ በእውቀትሽ እና ቤትነትሽ አይቆጠር ምኞትሽ ስኬት ነው እንደልኬትሽ እኔ ያልሽው ይበራል እትልቀትሽ ሲዘልቀው ውበትሽ ያነቃል ሕይወትሽ ክብር ሴትነትሽ አይቆጠር ምኞትሽ ስኬት ነው እንደልኬትሽ መድረስ መች ይቀራል አዎ ይጣርም ይጠራል። በይ በርቺ በርቺ አይዞሽ እንዳትረቺ በርቺ
ትረቺ እንደ ሴትነቷ ደከመኝ ሰለቸኝ አቃተኝ ሳትል ወንዶች የሚሰሩትን ስራዎች በአጠቃላይ በሸክም ስራ በተለይ የቀን ስራዎችንም ስትሰራ የኖረች ልጅ ነች። ግማሹን የወጣትነት እድሜዋን በዚህ በሸክምና በቀን ስራ ላይ እንዳዋለች እርግጠኛ ነኝ። የአካባቢውን ሰው በአጠቃላይ ያውቃታል እና በጣም ጠንካራ ሴት ነች ማለት ይቻላል። ከወንዶቹ በላይ ጠንካራ ነች። ራሱ የአካባቢ ወንዶች ራሳቸው አሁን መጥተው ቢጠየቁ ሙና ከወንዶች በላይ እንደሆነች ራሳቸው ይመሰክራሉ። እጅግ በጣም ሰፊ ጠንካራ ሁለት ልጆች ይዛ ሁለቱ ልጆች ያለማንም አጋዥ የምታሳድግ የአካባቢው ወጣቱ ቢሆን ነዋሪው ራሱ ይሄን አባባል ሰብሮታል ማለት ይችላል። አንድ ስራ በሚኖርበት ሰዓት በተለይ ይሄ ሸክም ስራዎች የቀን ስራዎች ላይ ከማንም በላይ ቀድሞ ከነሱ እኩል እንደምትጋፋ ስለሚያውቁ እነሱም ራሱ ቅድሚያውን ይሰጣታል እንደምትሰራ ስለሚያምኑ። ስለዚህ ይሄን ባህል ራሱ የአካባቢው ሰው ሰብሮታል ማለት ይችላል ከሷ በስተቀር። እሷማ ቀደም ብላ የሰበረች ልጅ ነች። ይሄ ብቻ አይደለም፣ የሌሊት የሮንድ ጥበቃ ሁሉ ከወንዶች እኩል የምትሳተፍ ሰው ሌሊት ሙሉ የምትሰራ ልጅ ነች። እና አንዳንዴ ሴትነት ራሱ እና ወንድነት የሚለው ራሱ እሷ ላይ ስታየው ልዩነት ይኖራል የሚለው ነገር አይኖርም ብዬ አስባለሁ። እና ሙና ጠንካራ ሴት ነች። እርቺ በሏት ወንድም እሱ የሚበርታ ተሯት እታለም ትበርታ እርቺ በሏት ወገን ሁሉ ይበርታ ተሯት ነገ የሚመርባታ አቤል ልንገርሽ ነገር ላንቺ የንግሥቲቷ ውበት ያንቺ እናት ናት መስታወት ባየን ባንቺ ለሻችም እንደሷ ባየን አንቺ እንዴት ነው አሁን ስትሰሪ ከወንዶቹ ጋር አንድ ላይ ስትሰሪ ከወንዶቹ ጋር ስትጭኝም ስታወርጅም ጫና ተፈጥሮብሽ አያውቅም? የተለያዩ አስተያየቶች ተሰጥተውሽ አያውቁም ነው ወይስ ቅድሚያ ሙና ተስራ ተብሎ ነው እድል የሚሰጥሽ? እስቲ ንገሪ። አይ ባማል ቦታ እንደምሰራ ስለሚያውቁ ማንም ቁም የሚለኝም ሰው የለም። ወንድ የሚሰራው 50 ኪሎ ከሆነ 50 ኪሎ እኔም ተሸክም ከነሱ ጋር እኩል ነው የምሸከመው። እስካኒያ መጥቶ 2 እስካኒያ የሚምጣ 3 እስካኒያ እኩል አራግፌ ነው ለልጆቼ የቀኑ ውሏቸውን ይዤ የምገባው ለቤቴ። ስለዚህ መስራትን ስለሚያውቁ ማንም ይከለክለኝ ሰው የለም። ማንም ይከለክለኝ እንደውም እኔ ከሌለው ራሱ ደውሎ ነው የሚጠሩኝ። ብቻቸውን አይወርዱም። እኔ ከሌለው አይወርዱም፣ ደውሎ ይጠሩኛል። እንዳው ጭነት ሁሉ ጊዜ ያለ ምን አይነት ጭነቶች ነበር የምታወርጁ? ምን ሱካርም ሩዝም ያላወረድኩ ሲሚንቶ ሁሉ ጨውም ያላወረድኩት ነገር የለም። ጭነት የሚኖረው መቼ ነው አይታወቅም። ባለሀብቱም የሚያመጣበት ጊዜ የናናቀምኛ ሲያመጣ ብቻ ነው የምንሰራው። ግን ትሰማላችሁ? አዎ ትሰሚያለሽ፣ ትሰሪያለሽ። በመጣበት ሰዓት እሰራለሁ። የሰዎች አስተያየት ስላንቺ ምንድነው ያለው? አካባቢው ስላንቺ ያለው መልካም አስተያየት ምንድነው? በጣም እንዲህ ብዬ የምናገረው ነገር የለም። ብቻ እቺ ቀን ስታልፍ ነው ማወራው። ብዙ ልጅ ለማሳደግ የገዛ ቤተሰቦች ስራቱ አያቀርቡሽም። ምንድነው ምንም ነገር ስለሌለች ማንም አይፈልግሽም። ብዙ መስዋዕት እኔ ከፍዬ ነው ልጆቼ ማስተዳደር ያስኩት ማለት ነው። እቺን ቀን ሳልፍ ነው ማወራው። የውስጤ ምንም ነገር ማወራት አልችልም። የዘመመን ልታቀና ልትፋለም ከደመና ተልኳለ የሚያበራ መፍቻው ቁልፉ ሁሌም ስራ 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 ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ 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 ማናስቦ ስለ ስኬት ግድ ሰጥቶት ለኔ ስሜት ሲያዝሩብኝ ስር ከላይ ድነሳዋቸው በስራይ ለመሳታት ነፍሳ ሰራ አትረፍ የመጣውን ሰርተ ችግርን አሳልፍ ተአምር ቢመጣ ከሰው እጅ አመንትፍ አገባች። ያው ሴት ነች፣ እድሉ አልሆነም። እነዚህ ልጆች ወለደች። ያው ልጆቹንም ለፍታ በር ዘግታበት ወላሂ አራስ አይደለ አላህ ምስክሬ ነው። አራስ በር ዘግታበት ነው ብትል ወላሂ ሐማል ምስክር። አዎ እሱ አይካድም ሰራች። እስቲ እንዳው ስተዋት ሁሉ ጊዜ እናንተ ጋር ወጣ ገባም ስትል ስትሸከመም ስትሰራ እንዳው ምንድነው የሚሰማችሁ? ማለት ጉብዝና ወንድ የሚሰራውን ስራ ይሰማናል። ሰው ነን እኛ፣ ሴት አይደለች። ሴት ልጅ ስትሸከም እዚህ ቤት አሁን እንዲሆነ እንጂ ደቂቃ መኪና ሙሉ ነው የሚወርደው። እንጨት ይወርዳል፣ ታወርዳለች ማውረድ ሰርታ ነው ለባን ጠባር ተምታሳድገው
እድል ነው እውነት ከሆነ አሁን ጠዋት ይሁን አሁን ትምህርት ቤት አይደለ የላቸው የከሰዓት ናቸው ጠዋት ይዛ ነው የምትዞረው ለምን ጊዜውም ከፍቷል ለዛ ስለሆነ እቺ ልጅ አሁን ይዛ ነው የምትሄድበት ለምን አለማመን ለአሁን ልጅሞ እረፊ ብትይ አያርፉም ብትመታቸውም ሌላ ነው ከቤተሰብ ጋር የሚያገጫጩሻል ለዛ ስለሆነ ይዛ ነው ሐማል ስትሄድ ይዛ ነው የምትሄደው የሐማል እዛ ጋር እየሰራች ትምህርት ቤት ያድርሳ ሲመጡ እዛ ነው የሚሄዱላት ከነ ዩኒፎርማቸው እዛ ጋር ሄደው ነው ሽቲያቸውን እዛ ጋር ያለቁትን ለብሳመት ወላሂ ሱስ እውነት ነው እንግዲህ እነሱ ምግባቸውን አግኝተው ቁርስ ምሳ እራታቸውን ካልሰራች ጫቷን አትገዛም ብትሞትም አትገዛም ተቶለኔ ስሜት ሲያዝሩብኝ ሰርከላይ ድነሳዋቸው በስራይ ለመሳታት ነፍሳ ሰራ አትረፍ የመጣውን ሰርተ ችግርን አሳልፍ ተአምር ቢመጣ ከሰው እጅ አመንትፍ አትዝረፍ ከራስ በላይ ንፋስ ነው ተረቱም የሚለው ሜጃው ባይታወቅም መያዝ ግን መልካም ነው በለው ስራ በለው አስል አምጠው በቼክ አምጠው በስል መሬቧ ጠላ ብፈሶ የትም ገብተህ ከሀገር ወጥተህ ብትለፋ ቢዘገይም ቢያደክም ላይችል ላይሰጣት ትከፋ ብቻ ራስን ማራቅ ነው በባዶ ከሚያቅራራ መላ ቁልፉን እስክትይዝ አንገትን ደፍተህ ስራ ልፋ ጥረ ግረ ብላ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ ልፋ ልፋ ጥረ ግረ ብላ ስራ ስራ መቼም ላትመለስ ጊዜ ማባከን ከዚህ ስትል ከዛ በእድሜ መቀለድ መለኛ ሁን አብሰልስለው የገብቼ ከየላምጣው ምን ሰርቼ ምን ላትርፍ ቀላል ምርጫ ቤለ ለሁሉም የሚያምረው ስትሰራ በራስ ስኬት ስኮራ ደፍረተ ወጣዋት ስፍራ ሌላው ማየት አደራ አራዳ ከሆንክ በልፋ ለራስ ለቤት በልስራ በቀበሌም በምንም ድጋፍ አርጉልኝ ብለሽ ሄደሽ ታውቂያለሽ እንግዲህ ፍራኦል ብልቻ የሚባል ስፖርት ኮሚሽን ኃላፊ አለ በፊት የሚሰራው ማለት ነው ይሄን በቀበሌ በክራይ ሰራ ገባ ነበር አሁን እዚህ እናቴ ግቢ ይሄ ቤት ነው የእናቴ ቤት እዚሁ እኛ የቀበሌ ቤት ነው ገባሽ ክራይ ገባ ነበር ክራይ ከባሌ ጋር ከተፋታው በኋላ ከክራይ ወጣው ስወጣ እዚህ ቆርቆሮ መጣው ይሄን ቤት ፍራኦል ብልቻ በሰው ቤቱ መጀመሪያ መቶ ቤቴን ያየቀን በጣም አለቀሰ አንቺ 08 ቀበሌ ውስጥ ድሬዳዋ ውስጥ ወልደሽ እንደዚህ አይነት ቤት ውስጥ መኖር በጣም ነው የሚከብደው አለኝ እና በጣም የሚጽፍልሽ ከሆነ ይሄን ቤት እኔ በአመት ላይ የሚወጣ ፈንድ ስላለ አሰራልሻለሁ ብሎ እግዚአብሔር ይስጡ በሱ ጥረት ነው እቺን ቤት የሰሩልኝ እንጂ ቆርቆሮ ቤት ውስጥ እየኖርኩ ነበር ከላይ ምንከፍለው ነገር አጥቼ ማለት ነው እዚህ ቀበሌ ውስጥ እዚህ ግቢ ውስጥ ነው የተወለድኩት ማንም እዚህ ጋር ለአንድ ደፍተር ይረዳኝ ሰው የለም ተኩስ እስኪያቆይት እስከ ጫፍ ጥፍ ጣፊ ጠብታ ተስፋ መውደቅ መነሳት ነው እስካሉ ባለም በቃ ብሎ ነገር በምድር ላይ ያለም ግድ የለም ተኩስ ተኩስ እስኪያቆይት እስከ ጫፍ ጥፍ ጣፊ ጠብታ ተስፋ ሙና ያው ከልጅነት ላይ ነው ማቃት በጣም ታታሪና ጥሩ ሰራተኛ ነች የሁለት ልጆች እናት ናት ሱካርም ዱቄትም ሩዝም ሁሉም ነገር ተሸክማ ነው ከመኪና የምታወርደው በቃ የጉልበት ስራ የወንድ ስራ ነው የምትሰራው እሷ የሴት ስራ እንዳውም ስትሰራ አላየሁም የወንድ ስራ ነው የምትሰራው የሴት ስራ ውስጥ ልብስ የልጆቿ የምታጥብ ነው እንጂ በጉልበት ሁሉም ነገር የወንድ ነው የምትሰራው ተሸክማ ነው ስደት አልሄደችም ልጆቹ ጥላ አልሄደችም ከባሏ ጋር ተለያይታለች ቆይታለች ከተለያየችም ብቻውን ሁለት ልጆች አስተምራ ሪፎርም ደፍተር ሁሉ ገዝታለች ያስተማረች ነው እስካሁን በጣም ጥሩ ሰራተኛ ነች ያው ማህበር አላቸው ልጆቹ ታውቃለህ ተኩማ የሚባል እዚህ ኩርባ ላይ ኦክሲድ መጋዘን ጋር እና አርግራሹ ጋር ማህበር የሚባል አለ ተኩማ እዛ ውስጥ ብቸኛው ሴት እሷ ብቻ ነች ሁሉም ወንድ ነው ወደ 25 ምናምን ወንድ ነው ብቸኛው እሷ ነች ይነግሯታል አዎ እሷ በቃ
እሷ ብቻ ነች ወንድ እሷ ነው በደንብ የምትሰራው እንደም ሌላዎች ወንዶች ሁለት ስትወዝ እሷ 4 ነው የምትሸከመው ሩዝ ራሱ 4 ነው የምትሸከመው አንቺ ሴት ነች ገና ነው የምትወልጂ ተይ ምናምን እንላታለን እኛ ራሷ እሷ ከወንድ ጋር ተፋክራ እንደውም 5 ሁሉ ታነሳለች ሌላዎች 4 ሲያነሱ እሷ 5 ታነሳለች እሷ እንደውም በቃ ከማህበር ውስጥ ነች ደግሞ ግብር ነው የምንከፍለው ከማህበር ላይ እሷ አንደኛ ማህበርተኛ ነች ከዱሮ ከትልልቆች ጋር ነው የምትሰራው እንደውም አሁን ተቃይሮ ልጆች ሆነ ትንንሾች ገቡ እሷ ነች ታላቋ እንደውም እሷ ማንንም የሚያስቆመው የለም እንደውም ተጨማሪ ሹፌሮች ራሱ ቲፕሮ ሰጣጣል ሴት ነች ምናምን ተብሎ ያው ታስተምራለች ሁለት ልጆች ስለምታስተምር ብዙ ሰው ያዝንላታል ለሷ አንዱ ጫፍ ሌላን ሲጀምር ምሽት በንጋት ሲበሰር መስከረም አሃዱ የሚባለው ጳጉሜ ጎዶሎው ታልፎ ነው አንዱ ጫፍ ሌላን ሲጀምር ምሽት በንጋት ሲበሰር መስከረም አሃዱ የሚባለው ጳጉሜ ጎዶሎው ታልፎ ነው አበቃ በቃ በቃ የለም አበቃ አበቃ በቃ በቃ የለም አበቃ እኔ አሁን የሚከፋኝ ነገር ቢኖር ሀማል ማላገኘ ቆን ልጆች ዳቦ መግዣ ሲለምኑ ነው በጣም የሚከብደኝ ውስጤ ያመኛል ዳቦ የሚገዛ ልጅ ይዞ ልጆች ዳቦ ጉዙልኝ ሲሉ በጣም ያመኛል ኖሮ ስራውን ብሰራው ደስተኛ ነኝ ሀማልም የፈለገ ብቻ ልጆች የሚበሉት ነገር ካገኘው በጣም ነው የምደሰተው በርቺ ጠንክሪ እጅ እንዳሰጪ አዎ እኛም የምንመክርሽ እንደ ሚዲያ እጅ እንዳሰጪ ነገ እነዚህ ልጆች ትልቅ ደረጃ ደርሰው ቁጭ አርገው አንቺን እየጦሩ የሚያኖሩበት ጊዜ ቅርብ ነውና ልጆች ስንተኛ ክፍል ናቸው አንደኛው 4ኛ ነው የሚማረው ሴቷ ደግሞ 3ኛ ክፍል ነው የምትማረው የት ነው የሚማሩት ለጋሬ ትምህርት ቤት አንቺ መኩራት ነው ያለብሽ ሁሉ መላው የድሬዳዋ ህዝብ እንዲኮራብሽ ነው ልናቀርብሽ የወሰን ነው ምክንያቱም በየቤቱ በየጓዳው እንደዚህ ያሉ ሴቶች አሉ እንደዚህ አሁን እኛም አንድ ቦታ ስብሰባ ላይ ታይተሽ ጠቁመውን ነው የመጣ ነው እንዲህም አይነት ሴት አለ የሚለውንና አንቺ መበርታት መጠንከር ነው ያለብሽ እጅ መስጠት የለብሽም ለችግርም ሆነ የሰው ፊት ለማየት ማለት ነው ቀድቢ ከፋል ሻርከን ቆጥሮ ለሁሉ ጊዜ ያለው ቀጠሮ ተስፋ ነው የነገ ዓለም ተፈጸመ በቃ የለም ቀድቢ ከፋል ሻርከን ቆጥሮ ለሁሉ ጊዜ ያለው ቀጠሮ ተስፋ ነው የነገ ዓለም ተፈጸመ በቃ የለም አበቃ በቃ በቃ የለም አበቃ አበቃ በቃ በቃ የለም አበቃ ግድ የለም ተኩስ ተኩስ እስኪያቆይት እስከ ጫፍ ጥፍ ጣፊ ጠብታ ተስፋ የለም ተኩስ ተኩስ እስኪያቆይት እስከ ጫፍ ጥፍ ጣፊ ታታሪ እናት ነች በነገራችን ላይ ሙናን ማቃት ነው ህፃን ሆኜ ነው በጣም ጎበዝ ሰራተኛ ነች ያው እኛም እናሰራታለን እንደዚሁ እንደምታዩት እዚህ ሱቅ ሽክም ምናምን ሲኖርም እናሰራታለን እዚህ እኛ ሰፈር ተኩማ የሚባል ማህበር አለ እዛ ላይ አሁን በሽክም ስራ ነው የምትሰራው ወንድ በያት በቃ ሙና ስራ ስትሰራ ወንድ ነች ከወንድ በላይ ነው የምትሰራው ስትሰራም ከወንድ በታች በጭራሽ አሰራም ብዬ አስባለሁ ያው የሚያቃት ያቃታል ግን እንደዚህ አይነት ሰው የሚረዳት አካልና የሚመለከታቸው ሰው ሌላውን ከመርዳት አሁን እንደዚህ አይነት ሰው በችግር ላይ ያለች እናት ነች አሁን ከእጅ ወደ አፍ ራሱ ለማለት ይከብዳል የሷ አይነት ኑሮ አሁን ከእጅ ወደ አፍ ራሱ የሚከብድ ኑሮ ነው ብዬ ጭነት ሲኖር ነው ያውም አሁን በአሁን ጊዜ በዚህ በተወደደ ኑሮ
ከእጅ ወደ አፍራሱ ለማለት የሚከብድ ነው እና እንደዚህ አይነት ሰው የሚመለከተው አካል በዚሁ አጋጣሚ ደግሞ የሚመለከታቸው አካላት ሊረዷት የሚችሉ ካለ ቢረዷት ባይነኝ ነኝ። ያው እኛም በበኩላችን እንረዳታለን። ሽክም ስራ ሲኖር እናሸክማታለን። ከሱ በላይ ምንም ልናደርግናት አንችልም። እንግዲህ ሰርታ ነው እንግዲህ ሰርታ ጥራ ግራ ነው የምትበላው። ያው እንግዲህ ስራ ሽክም ምናምን ሲኖር በቃ የድምቀት እናት ነች። አዎ እሷ ከሌለች አይደምቅም። በቃ ስራው እንደዚህ ነው። በቃ ከወንድ በላይ ስለምትሰራ ሁሉም ሰው ትሁት ነች። አዎ ሰው ወዳድ ነች፣ ሰው አክባሪ ነች። የስራ ሰው ነው ማቃት። እንግዲህ አሁን ይሄንን በሁለት ነገሩ ነው እኔ የማየው። አንደኛ ሴት ከመሆኗ አንፃር አንደኛ ጉዳት አለው። ያም ሆኖ ተርፎ አልፎ ግን እንደዚህ መስራቷም ልትበረታታ የሚገባ ነገር ነው። ግን የተሻለ አጋጣሚ ቢኖር ከዚህ ስራ ብትወጣ ባይነኝ እኔ እንደኔ ማለት ነው። ሴትም ስለሆነች እድሜም እየገፋ ሲሄድ ሲቀጥል ደግሞ ሴትና እኩል አንድ እንዳልሆነ የታወቀም ስለሆነ አዎ አቅም ተፈጥሯችንም ሲጀመር ተፈጥሯችን ወንድና ሴት እኩል ስላልሆነ ይሄ ነገር ያው እርዳታ ኑሯት ትቀየር ባይነኝ እና ከዚህ ስራ የምትላቀቅባት ሚንስ ካለ ለማለት ነው። ጥሩ ጎኑ ወይ ስደታ ሄደች አለመነች የሰው እጅ አላየች፣ ይሄ ጥሩ ጎኑ ነው። ግን ሴት በመሆኗ ደግሞ ጉዳትም አለው ብዬ ስለማስብ በሁለት ነው የምገልጸው። ይሄን ተኩስ እስኪያቆይት እስከ ጫፍ ጥፍ ጣፊ ጠብታ ተስፋ መውደቅ መነሳት ነው እስካሉ ባለም በቃ ብሎ ነገር በምድር ላይ ያለም ግድለም ተኩስ ተኩስ እስኪያቆይት እስከ ጫፍ ጥፍ ጣፊ ጠብታ ተስፋ አጠቃላይ እስቲኛ መልእክትሽን እናስተላልፍ። ምንድን እንዲደረግ እኔ ብቻ የቀን ውለውም ይሁን ብቻ ልጆች የሚበሉት የሚፍላጎታቸው የሚሞላላቸው ነገር ካገኙ በጣም ደስተኛ ነኝ። የፈለገ ነገር ቢሆንም ማለት ነው ለመስራት ዝግጁ ነኝ። ሰርቼ መለወጥ ፈልጋለሁ። ጊዜ ሲጀመር ከእጅ ወደ አፍ ነው። ጭነትም ቢኖርም አሁን እስካኒያ ሙሉ አውርጄ ጠዋት 1 ሰዓት ላይ ሄጄ 7 ሰዓት 8 ሰዓት ጨርሼም 200 ብር የሚያገኝ ቀንም አለ። እንደ ሰው ብዛት ነው። በትንሽ ሰው ከሰራኝ ደህና ገንዘብ እናገኛለን። ሰው ደግሞ ልጆች ሁሉም ሲመጣ ሁሉም የተቸገረ ነው። ቁም አንተ ማለት አትችይም። ግዴታ ያገኘችውን ትካፈያለች። ቢያንስ ልጆቼ ተርቦ አይውሉም። በቃ የምደሰተው ነገር ምንድን ነው? ልጆቼን በልቶ ማደራቸውን ነው የምፈልገው። የፈለገ ነገር ቢሆንም ቢደክመኝም ልጆቼ መብላት ስላለባቸው ያም መስዋዕትነት እከፍላለሁ። አሁን ወንድ ልጄ በጣም ጭንቅላቱ አደገኛ ነው። አሁን ከሆነ አንፃር አንዱም ሰው ለምን ንፍሮ ገዝቼ ዘይት ጨምሩ ብያቸው ከዲሮ ሄድና እዚሁ ግቢ ውስጥ ሄዱና ዘይት ጠይቃቸው እላቸዋለሁ። ትናንትና እኔ መስጠት የምሰጣቸው ሰዎች ዛሬ እኔን ፊት ይነሱኛል። ሂድና ጠይቅ ስለው አንጀማ ሲያደርጉበት ሆነ አለኝ። እኛ ደሃ ስለሆነን ነው አይደለ አለ። ግን ነገ እኔ ሳድግ እኔ ከዚህ ውስጥ አወጣሻለሁ እሺ ብሎ ቁጭ ብሎ ስቅስቅ ብሎ ሲያለቅስ እኔ ውስጥ ይቆስላል። በጣም ያመኛል። ልጅ በጣም እንደዛ አይነት ንግግር ሲናገር ጭንቅላቴ ነው ያመኛል። ካልሙሬስ ባይወጣ ነገር ነው ወንዱ ልጅ የሚለኝ ደሃ ስለሆነ ለሁሉ ሰው የሚጠላል አለ። አንቺም ብትቸገሩ አማን መስሪው ደሃ ስለሆነ ነው አለ። ምንም ማለት አይደለም። ነገ ላንቺ ያሳልፍልሻለሁ እሺ ይለኛል። ሳይፈትናል ፈተና ሰውን ይለያል። ጊዜ ፈራጅ ሁሉን ያያል። ጎበዝን ከውድቀት ያስጥላል። ይቆጠራል ደቂቃ ይመዘናል። ሁሉ ለህልሙ የሰጠ መድረስን ይታደላል። ህልሜ መንገድሽ ቀጥ ማቋረጫም የለው ይታየኛል ጫፉ ጉዞዬም ግድ ነው። ተስፋ መቁረጥ አላውቅ የለም ከመዝገቤ ውላለሁ አድራለሁ ከትላንት ቀርቤ። ወላ ጠንካራ ነች። ለልጆቿ ስትል ዋጋ የከፈለች እናት ነች። በጣም ጥንካሬዋ በጣም እናደንቃለን። ለመስራት ያላት ጉጉት ልጆቿን ለማስተዳደር ለማሳደግ በጣም ጥሩ ለፍታለች። ከዛ ውጪ የምትኖርበትን ቤት እንደዚህ ሰፖርት ተደርጋ ነው ቤቷንም የታደሰላትና ጥንካሬዋ መነሳትና ሰው በዚህ ጥንካሬ በጣም ያግዛታልና
ጠንካራ የምትባል እናት ነች። ዋጋ የከፍላ ልጆቿን ያሳደገች እናት ነች። እዚህ በጣም እናደንቃታለን፣ እናግዛታለን። እንግዲህ ትልቁ የወጣቶቹ ትልቁ ችግር ስራን መናቅ ነው። እሱ ሰው ያገኘውን ስራ ከሰራ መለወጥ የሚችል አራያ መሆን የሚችል ሰው ነች። መስራት ምንም አማራጭ የሌለው ነውና ዲፔንድ ከመሆን ሰው ላይ ከመደገፍ በመስራት መለወጥ ይቻላል። ሙና አንዷ ማሳያ እሷ ነች። ወደፊት ላን ከሌላ አዲስ መጥቷል፣ ማደጊያ ድል ሰጥቷል። ሂድ ወደፊት ወደፊት ሳይሆን ለድክመት ምን ቢበዛ ምክንያት ላስቆም ከውድቀት አስጥሎ ካልነገርከው ጉልበት አያደርስ ከመርካት ቆሞ ፈቅ ማለትን ከልክሎ በስተፋና በእውነቱ እንዳቅምና እንደእውቀቱ ፈተናው በየቤት ስታድጊ እስቲ ምን ታደርጊላታለሽ? እሱ አረጋለሁ፣ ሀብታም አረጋታለሁ። ሀብታም ታረጊያታለሽ። ስንት አመትሽ ነው ማዬ? 11 አሁን 3ኛ ክፍል ነሽ? አሁን እየተማርሽ ነው። ማን ነው ደፍተር ድጋፍ የሚያደርግላችሁ እርሳስ የሚሰጣችሁ? ቀበሌ። አሁን ፈተና ተፈተነሽ ነው የመጣሽው? ፈተና እንዴት ነው? ቆንጆ ነው። ቆንጆ። ስንተኛ ትወጫለሽ? አንደኛ። ጎበዝ። እኛ ለማን ያለችው ለማዲስ ካንቺ ጅብ እንኖር ዘውት ተጋ ቆንጅቱነትሽ ነው ከልብ እምነትሽ ይታይ በእውቀትሽ እመቤትነትሽ አይቆጠም ምኞትሽ ስኬት ነው እንደ ልኬትሽ ለኔ ያልሽው ይበራል ጥልቀትሽ ሲዘልቀው ውበትሽ ያነቃል ሕይወትሽ ክብር ሴትነትሽ አይቆጠም ምኞትሽ ስኬት ነው እንደ ልኬትሽ መድረስ መች ይቀራል አዎ ይጣርም ይጠራል በይ በርቺ 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 የኛት በርቺ በርቺ አይዞሽ እንዳትረቺ በርቺ 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 እህቴም ጠንክሪ አምጪ አይዞሽ እንዳትረቺ እንግዲህ ውድ የፕሮግራማችን ተከታታዮች እንዲህ እያለን ፕሮግራማችን ወደ መጠናቀቁ ደርሷል። በ08 ወረዳ ለገሃሬ ሰፈር ውስጥ ሙናን ለማግኘት መተናል። እንግዲህ ሙና ብርቱ ሴት ነች። የማይደፈር ስራ ነው እንግዲህ እዚህ ወረዳው ላይ እየሰራች ያለችው። ብዙዎች ስለሷ ብዙ ነገር ተናግረዋል። እንግዲህ ሙናን መደገፍ የምትፈልጉ በታች በጻፍነው ስልክ ቁጥር ሙናን ቀጥታ ማግኘት ትችላላችሁ። ልጆቿ ገና ትንንሽ ናቸው፣ ተማሪዎች ናቸው። ለነሱ እንግዲህ ድጋፍን ማድረግ የምትፈልጉ ወይ ደግሞ ሙናን ከዚህ ስራ አስወጥተን በቋሚነት እንደዚህ አይነት ስራ መስራት አለባት ብላችሁ የምትሹ በጎ የድሬዳዋ ሰዎች እንዳላችሁ እናውቃለን። ታች ባለው አድራሻ ማግኘት የምትችሉ ነው የሚሆነው። እንግዲህ የድሬዳዋ ቴሌቪዥን ብርቱዎቹ ፕሮግራም እንደዚህ በአስተዳደሩ ብርቱ የሆኑ ሰዎችን ወደ እናንተ አሁንም ማቅረቡን ይቀጥላል። የዛሬው ግን ከሙና ጋር የነበረን ቆይታ እዚህ ላይ ያበቃል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ፣ በካሜራ ፈዲል ሬድዋን ጋር እስካሁን አብረን ቆይተናል። መልካም ጊዜ ይሆንላችሁ። ተኩስ እስኪያቆይት እስከ ጫፍ ጥፍ ቃፊ ጠብታ ተስፋ መውደቅ መነሳት ነው እስካሉ ባለም በቃ ብሎ ነገር በምድር ላይ ያለም ግድ የለም ተኩስ እስኪያቆይት እስከ ጫፍ ጥፍ ቃፊ ጠብታ ተስፋ